ሰላም እንዴት ናችሁ የተወዳችሁና እየተከበራችሁ ቤተሰቦቻችን እንደምናላችሁ ሁሉ ሰላም ነው እኛ ጋር ሁሉ ሰላም ነው ፈጣሪ የተመሰገነን በእያላችሁበት ሰላማችሁ በዝት ይበል ውድ ቤተሰቦች በጣም ወዳችኋለሁ ዛሬም እንደተለመደው በሌላ ቪዲዮ ከች ብያለሁና የዛሬው ቪዲዮ በጣም ያስተምራል ብዬ አስባለሁ ለሁላችንም የሚሆን ቪዲዮ ነው ብዬ ነው ማስበው እናንተም ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ የናብሽን ጉዳይ ነው መናገራችሁ ሌላ ጦርነት ተከፍቷል ማለት ነው ደግሞ ማለት ነው በአብርሽና በሩታ መሃል የተከፈተ አዲስ ጦርነት ማለት ነው ምን እየተፈጠረ ነው ጎበዝ ትላንትና ከትላንት ወዲያ እየተለቀቁ ያሉ ቪዲዮዎች አሉና በአብርሽና አብርሽ ከሆነች ነጽ ከመተባል ሴት ጋር እየተነሳቸው ቪዲዮዎች የሰሯቸው ቪዲዮዎችና ልጅቷ በጣም ያለቀሰች ምናምን በነገራችን ላይ ልጆቹ የነ ቡርኬ ጓደኛም ናቸው ልጅቷን ኢንተርቪው ያደረጓትና ያየው በጣም እየገረመኝ ነበርና እንዴት ነው ይሄ ነገር እያልኩ በጣም እያየሁት ነበርና እውነት ነው ወይ አይደለም እያልኩ ነበርና በጣም ግራ አጋብቶኛልና አብርሽ መላይ ሰጥቶበታል ሩታም ደግሞ ይሄንን ሳታስተካክል ነቅነቅ አትልም አርፈ ተቀመጥ ብለዋለችና ምንድነው እየተፈጠረ ያለው ጎበዝ እንደገና እነዚህ ልጆች አሁን ሊወልዱ ሊከብሩ ነው ብለን አርፈን በተቀመጥንበት ሰዓት ላይ እንደገና ሌላ ጦርነት አረ ተው አይሆንም ነጽ ባክሽ ትላንትና ከትላንት ወዲያ እየተሄደሽ ነው ዛሬ ብቅ ያልሽው እስቲ ቪዲዮውን ጫፋን ላሳያችሁ ጋር ጫፋን ማለት ነው ሃይላይቷን በደንብ እናወራበታለን እንግዲህ አብርሽን እየተንከባከበችው ነው ነጽ የተባለችው አብርሽ በድሮ ማለት ነው ዋው በጣም አምሮ ባላ አብርሽ ባይዘው ይሄ ደግሞ ልደቷን ያከበረ አብርሃም ማለት ነው ልደቷን ያከበረ ያለ ቪዲዮ ነው ማለት ነውና በጣም አስገራሚ ቪዲዮ ነው እውነት ለመናገር እኔ ራሱ በጣም ግራ ገብቶኛልና ልጅቷ ታዛውረው የውሸት መስሎኝ ነበር ልጅቷ የለቀቀችው ቪዲዮዎች ሳያቸው ማለት እነዚህ ቪዲዮዎች ሳያቸው ደግሞ የሆነ ነገር ማለት ያለብኝ ይመስለኛል ሩታም እንግዲህ መታ የሆነ ነገር አለች ከቡታጅራ ድረስ ነው እንግዲህ አራሩት አብርሃምን ያመጣችው ማለት ነው ሰሞኑን አብርሃም እንግዲህ ታጅራ ሄዳለሁ ብሎ ሄዶ እንደነበረ ሁላችንም እናውቃለንና ዛሬ አራውታ መታወለችና ምን ላይ ሰጥበት ብለዋለችና ምን ላይ ሰጥቶበታልና ባይ ዘ ዌይ ይሄ ቪዲዮ ማስታወቂያ ነው ያለኝ ብላለችና ምንድነው በህይወታችን ውስጥ ሊያስተምረን የሚገባው ሪሌሽን ስትጀምሩ የዋሻችሁ ሪሌሽን የምትጀምሩ ሰዎች ስላለፈው ታሪካችሁ ስላለፈው ህይወታችሁ ብትናገሩ ችግር የለውም በቃ ምክንያቱም ያለፈ ነው በቃ አለቀ ምክንያቱም ከሩታ በፊት ስለሚያቃት ሴት ቢነግራት እንደዛሬ ተመልሶ ችግር እንዳይፈጠር ይሆናል ማለት ነው ባይዘው ከዚህ ፊትም የሆነ ቪዲዮ ሰርቼ ነበር እንደዚህ ሪሌሽን ላይ ድብብቆሽ አያስፈልግም ለሚመጡት ነገሮች ምንም አይነት ችግር እንዳይፈጠር ለምሳሌ ከፍቅር ጋር አብርሃምና ፍቅር አብሮ በነበሩ ጊዜ በተጣሉ ጊዜ ሩታና አብርሃም ያላቸውን ሪሌሽን በደንብ አርጎ መግለጽ ነበረበት የሚል ነገር ብዙ አውርተን ነበር አይደለ በዛ ዙሪያ ላይ ብዙ ነገር አውርተናል ባይዘው እንደዚህ ያሉ ችግሮች የሚመጡት ነገሮችን ቀለል አድርገን ማለፋችን ነው ችግር የሚሆነው ነገ መጥቶ ህይወታችን እንደሚያመሰቃቅል ማሰብ መቻል አለብን እንግዲህ ሩታ አይቸው ነበር በፎቶአቸው ምናምን ሶሻል ሚዲያ ላይ ሲንቀሳቀስ ቲክቶክ ላይ ምናምን አይቸዋለሁ ግን ጠየቁት ስጠይቀው ለማስታወቂያ የተነሳው ነው ብሎ ቀለል አድርጎ አለፈ ነው ዛሬ ደግሞ እንደዛ ያያል አይደለምና አብርሃም እንዴት ይሄ ህይወትን ያወሳስባል ይያለ ነው እምነት ነው የሚያሳጣችሁ ባይዘው ማለት ነው ምክንያቱም የምትወዱ ሰው እንዳያምናችሁ ነው የሚያደርጋችሁ እያንዳንዱ ነገር ግልጽ መናገር አስፈላጊ ነው ሪሌሽን ስትጀምሩ ስላለፈው ህይወታችሁ ስትነግሩት አልፈልግም ያላችሁ ሰው ካለ በቃ ድሮም አይፈልጋችሁም ህይወታችሁ ውስጥ ቢገባ ራሱ ከህይወታችሁ ይወጣል እንደዚህ ያለ ሰው ማለት ነው በቃ አለቀ ያለፈ ታሪክ ነው በቃ ቢቻል ምንም አይነት ነገር ሳታሳልፉ የመጀመሪያ ጓደኛችሁን ይዛችሁ በዘልቁ በጣም አሪፍ ነው የሚመረጠው እሱ ነው ከምንም በላይ ማለት ነውና ካልሆነ ደግሞ እንደዚህ ያለ ነገር ከተፈጠረ ደግሞ ያለውን ነገር መናገሩ አስፈላጊ ነው ማለት ነው ምክንያቱም አሁን እንግዲህ እነሩታ በስንት ቀውጢ የሆነ ላይፍ ውስጥ አሳልፈው ዛሬ በሚገርም ሰርግ ተጋብተው ዱባይ ላይ በዛ በጀልባ እንደዛ ያለ ሰርግ እንትን ብሎ ዛሬ ልጅቷን መጣ በጣም እውነት ለመናገር ስታለቅስ በጣም ያሳዘነችኝ የሆነ ቃል ያየው ነበር ቪዲዮውን ማለት ነውና በጣም እያለቀሰች ነው የምትናገረው እኔን አትረዱኝም ወይ ግን እስከ ዛሬ የት ነበርሽ ባይዘው እሷንም ደግሞ እንደዋሻት ነው የነገራት ምንድነው ያለችው እሷ ሩታን ከፍዬ ነው ማሰራት ነው ያለኝ ነው ያለችው ልጅቷ ማለት ልጅቷ ያለችው ነው ማለት ከፍዬ ነው ማሰራው ነው ያለኝ
ሩታን ፍቅረኛው እንዳልነበረች ነው ይገረኝ ግን አሁን አብሮ ተጋብተው ወላ አርጉዞናለች አሁን አብረው ሆኖ ራሱ ያወራን ነበር ነው በዋትስአፕም በምን እናወራ ነበር ዩኒቨርሲቲ ነበርኩ ብላለች ምናምን ነገር ማለት ነው እንደዚህ ከሆነ ያው ባይዘዌ አብርሽ አንዳንድ ጊዜ ምክንያታቸውን አናቀም ባይዘዌ ተላዩበትን ግን ስታለቅስ በጣም ተሳዝናለች ሴት ልጅ በእንደዚህ ማልቀስ የለባትምና አብርሽ ከባድ ሰው ይመስላል ዲ ፍቅርን እነዚህ የምትባለው ልጅ ሩታ ከባድ ሰው ነው እውነት እና ሩታ ይሄንን ስትሰማ በጣም ተበሳይታ በጣም አግሬሲቭ ሆና ነው የመጣችው ዛሬና እንግዲህ ሩታ ብትረጋጊ ይሻላል ካሁን በኋላ ስላለው እንግዲህ እሱም ካሁን በኋላ ያደርጋል ብዬ አላስብም ምክንያቱም አሁን የልጅ አባት ሆኗል ስለዚህ ነገሮቹን ስሙዝሊ ለመፍታት ያለፈ ነገር አልፏል በይቅርታ መተላለፉ አስፈላጊ ነው ብዬ አስባለሁና ሩታ ምን ያለች ነው ሐሳቡን እስቲ እንቀበልና ደግሞ እኛም አንድ ጉዳይ መጥቻለሁ ማለት አብርሽ ቡታጅራ ሄዶ ነበር እና ቡታጅራ ከሄደ በኋላ አንዳንድ የተፈጠሩ ነገሮች አሉ ያያዩዋቸው እንዲሁም ያላስደሰቱኝ ነገሮች አሉ ማለትም ያው አንድ ነፂ የምትባል ልጅ ከሱ ጋር ግንኙነት እንደነበራትና ሌላ ነገር ላይፍ እንደነበራቸው ነበር ያወራች የነበረችው እና እኔ ደግሞ ከዚህ በፊት የነሱን ፎቶ አይቼ ነበር ቲክቶክ ላይም እንዲሁም ዩቲዩብ ላይም እየተፖስተ ነበርና በዛን ሰዓት ምንድነው በየጠይቀው ነበር ያው ለማወቅ ነው የሚለው ማለት ነው እና ጠይቀው ነበር የማስታወቂያ ስራ ሰርተን ነው ነበር ያለኝ እና በነገራችን ላይ ሴቶች ብለናቸው ምን ነው ለዚህ ነው የሆነ ነገሮችን ማጥራት ይፈልጋሉና እሷ ያኔ ኦሬዲ ጉዳዩን በግልጽ አውጥታለታለች እኮ መናገር ይችል ነበር በግልጽ እንደዚህ ነበር ቢል ይችል ነበር እንግዲህ ማስታወቂያ ነው የሚያስብል ነገር የለውም ባይዘው ይሄ ቪዲዮ አሁን ያሳዩዋችሁ ውጪ ላይ የተዘነም ፋንታ ያስተዋወቀ ነው እንዳለ እንደገና ደግሞ ዛ ምኑ ነው ያስተው ልደቷን ያከበረ ምኑ ነው የሚያስተዋውቀው በጣም ትልልቅ ሰዎችም ተሰብስበዋልና አይገባኝም ያ ፎቶ የማስታወቂያ እንደሆነ ነበር ማቀው ነው እስከዛሬ ድረስ እና እሷ ግን ሌላ ግንኙነት እንደነበራቸው ነው እየተናገረች የነበረችው ከፎቶዎች ቪዲዮዎችንም እያሳየች ነበር ሲቀጥል እኔ አላሳመነኝም ነበር መጀመሪያ ያወራች የነበረችው ነገር ግን ትላንትና በተለቀቀው ቪዲዮ ነው ይሄንን ነገር ምንድነው ዲቴል እንድጠራጠር ያደረገኝ ባይዘዌ እኔ ራሱ ምንድነው መሰላችሁ ለምሳሌ በዋትስአፕ ያወራ ነው መረጃ ላይ ምናም ብላ ተለቆ ነበርና ይሄ ሊቀናበር ይችላል ብዬን ያሰብኩት ምክንያቱም ላይናታቸው ነው ፎቶአቸው የሚያወሩ እና በቃ ተቀናብሮ ሊሆን ይችላል የሚልም ሁሉ አስቤ ነበርና ይሄንን ቪዲዮ ሳይው ግን ይሄኛው ሊሆን አይችልም ያለፈው ላይፉ ለኔ ምንም መስሎ አይታየኝም ካንድም ከሁለቱም ሴትም ጋር ላይፍ ሊያሳልፍ ይችላል ነገር ግን ከኔ ጋር ከተዋወቀበት ጊዜና ሰዓት ጀምሮ እንዲሁም ከኔ ጋር ከሆነበት ጊዜ ጀምሮ ያለው ነገሮች በደንብ ይመለከቱኛል እና ዛሬ ወደናንተ እንድመጣ ያስገደደኝ ወይም ደግሞ ይሄንን ሐሳብ ይዤ ወደናንተ ልመጣ ያደረገኝ ነገር ቢኖር ከሷ ጋርም ሆኖ እናወራ ነበር ነው ያለችውና ይሄ ነው ከባድ ነገር እናንተ ፊት ነው መጨረስ ምፈልገው አንዳንድ ችግሮች ይያሉ ሌላ ለማስተካከል ምን ሞከራቸው ነገሮች ይሉ መጀመሪያ የተፈጠረውን ችግር መፍታት አለብን ከዛ አንፃር ነው ዛሬ እንግዲህ የመጣሁት ማለት ነው አው ትክክል ነው ምክንያቱም ሩታ በጣም አስተዋይ ነሽ እውነት ምክንያቱም ትላንትና ስላለፉት ነገሮች አይመለከተኝም ብላለች ጎበዝ ናት ምክንያቱም ከሷ ፊት ስለሆነው ነገር ምንም ማድረግ አይቻልም የሱ ህይወት ነው ነገር ግን ልጅቷ አብረን ከአብርሽ ጋር ሩታና አብርሽ አንድ ላይ ሆነው እያወራን ነበር ያለችው ጥያቄ የእውነት ነው እንግዲህ ለምን አደረገ ያንን በሩታ ላይ የሆነ ታይም ላይ እንላያለን ብሎ አስቦ ነው ሪዘርቭ ለማያስፈልግ ሆኖ ወይስ ይሄ እንግዲህ በጣም ትሪት ያደረገችው ነው እንግዲህ ኢነርጂ እየሰጠችው ነው በፋንታና ይሄ ቪዲዮ እንግዲህ ቡታጅራ ሆኖ ነው አብርሽ እንደው በጣም ተገርማለህ እውነት የድሮ አብርሽና ያሁኑ አብርሽ እዚህ ደግሞ ልደት እያከበሩ ነውና የሷ ልደት እያከበረ ነው አብርሽ ማለት ነው እንግዲህ ቤቱን ያስተዋወቀው በቃ ቤቱ እንዴ ክለብ ነው ይመስለው ባይዘው ቤቱ ማለት ነው በጣም ቤቱ የሚያምር ነው አባ ተንበርክኮ እየሰጣት ነው
ደስ ይላል በነገራችን ላይ ፍቅር ይችልበታል አብርሃም ማለት ነው ፍቅር መስጠት በጣም ይችልበታልና እንዲህ አድርጎ ነው እንግዲህ ፍቅር ተቀባዩን ያበዛው ይመስለኛል እና ብዙ ሰው ነው ያለው እዚህ ጋር ስለዚህ ይሄ ነገር እውነት ነው ወይ ሊሆን ይችላል በቃ እውነት ፍቅረኛው ልትሆን ትችላለች ልጅቷ ግን በጣም ታሳዝናለች አንዳንድ ጊዜ ሴቶቻችን በማይሆን ነገር ህይወታቸው ሲበላሽ ደግሞ ያሳዝናል ባይሆን ደስ ይላል አይደለ እቺ በጣም አሳዝነች ስክስክ ብላ ስታለቅስ የምር አሳዝናኛለች ምክንያቱም እኔ ቪዲዮውን አይቼ ስለነበረ ማለት ነውና በጣም ከባድ ነው በጣም አብርሃም እስቲ ምላሽ ይስጥበት በጣም ጥሩ ከዚህ በፊት ያውሻይ ነገር የለም የተፈጠረው ወይም ደግሞ የህይወታችሁ ውስጥ አትዋሹ በቃ በምን ዙሪያ ውሸት በጣም ማለት ነው ህይወታችሁን የሚያመሰቃቀለው ማለት ሩታ በምን ዙሪያ ነው የምር በጣም ነው ማዝነብሽ ሩታ ትላንት የተለቀቀውን ቪዲዮ አይተሽ ከሆነ እንደዚህ ሆንሽው በጣም ነው ማዝነው ለምን እንደምታዝነው እኔ ነኝ ማዘን ያለብኝ አንተ ለምን ታዝናለህ አንተ ምን ወጣ እንዴ ተናገርከው ነገር ጭራሽ ማች ስለማያደርግ ነው ስለማይገጣጠም ነው ምኑ አብርሽ እዚህ ጋር ትክክል አሰራም ባይዘው ማለት ነው በቃ ጭራሽ ከማዘን ይልቅ ማድረግ ያለብህ ሩታ በጣም ይቅርታ ያኔ ነገሮቹ ላለማካረር ነበር ወይም ደግሞ በቃ አንቺ መጥፎ ስሜት እንዲሰማሽ ስላልፈለኩ ነው እንጂ በቃ እንደዚህ ነበር እኔ ያኔ ስጠይቂኝ በቃ አንቺን ለማለት ማስደበር ስሜትሽ እንዳይጎዳ ብዬ ነው ምናምን እንኳን ብለ ይቅርታ ብትላት በጣም ቀላል እኮ ነው አሁን እኮ እናንተ በጣም ተሳስራችኋል ትለያዩ የምትችሉ ሰዎች አይደላችሁ ምክንያቱም በመሐላችሁ ልጅ የሚባል ነገር ተፈጥሯል ስለዚህ እንደ በፊት እንኳን በቃኝ የምትባባሉበት ታይም ላይ አይደላችሁ በቃ አንተ ያልከኝ እሺ ማስታወቂያ እንደሆነና ፎቶ ብቻ እንዳላችሁ ነው እሺ እማውቀው ኦኬ ያ አይመለከተኝም ነበር ግንስ ለምን ዋሸኸኝ መዋሸቱ ተገቢ ነው ይሄ ተጅራ ጀምሮ ማስታወቂያ መስራት አንድ ጥያቄ ልጠይቅሽ እኔ አሁን የሆነ ቦይፍሬንድ ቢኖርሽ ከዛ በፊት ስለዛ ሰው ማወቅም ምንም ነገር መስማትም አልፈልግም ኦሬዲ ያለፈ ታሪክ ነው አንቺ ለኔ አዲስ ነሽ ገባሽ አይደለ ስለዚህ አንቺ እና ለመናገሩ ምን ማለቱ ምን ማስፈላጊ አልነበረም በጊዜው አውቃለሁ አሁን እንትኑ አስፈላጊ አይደለም እንደዚህ ያለ ጊዜ ሲወጣ ደግሞ ችግር ነው እንግዲህ አያችሁ አይደለ ተጠይቀህ አይደለም ሳትጠይቅ ነበር መናገር ያለብህ ማለት ነው ሳንጠይቅ እንናገር ስለ ህይወታችን ማለት ነው ምክንያቱም ነገ ሲወጣ ለምን ያ ሰው ይደብረዋል በቃ ከናንተ ጋር ስቆ ማየት አለበት ቁጭ ብሎ ምናም ብሎ ማለት ነው እውነቱም መጀመሪያ ቀድሞ አውቆ ቢሆን በቃ ብሎ ቀድሞ እየሳቀ እንዳልሆነ ነገር ግን ያሻይ ነገር አለ አንቺንም እንዳላስጨንቅ ስለፈለኩኝ በጊዜው በቃ ማስታወቂያ ነው የሆነ ፎቶ እኮ ነው የተነሳ ነው ምናምን ነገር ብዬሽ አለፍኩት ማለት ነው አለቀ በቃ አያችሁ ቀላል አድርገን ያሳለፍናቸው ነገሮች ምን ያህል ዋጋ እንደሚያስከፍሉ እሱ ነው እንደዚህ ያናደረሽ ዛሬ ላይ እንደማትዋሸኝ ወይም አሁንም እየዋሸኝ እንዳልሆነ በምን እርግጠኛ ነኝ ይሄ ነው እንግዲህ እምነት ነው የሚያሳጣው የሆነ ነገር ስንዋሽ ያ ውሸት ከተገኘብን የሁል ጊዜ እንደምንዋሽ ነው ኤክስፔክት የሚደረገው ማለት ነውና እምነት ያሳጣል ማለት ነው ስለዚህ ለዚህ ነው በቃ ባይዘው እያንዳንዱ ነገር መናገር ከተጠየቅን መናገር መቻል አለበት የተነሳ ከእንትና ጋር እንዲ ላይፍ ነበረኝና ምናምን ነገር ብሎ ቪዲዮ ቢቀርጥ አሁንም ድጋሚ እንደዚህ ልትረበሽ ነው እንዴ ልረበሽ አይደለም ስለዚህ በቃ ይሄ እኮ ያለፈ ነገር ነው በቃ ማዋሸት ነው እኔ የረበሸኝ ዋሽው ምክንያቱም ማነገርኩሽ እኮ አትሊስት እሱን ጥፋቱን ተረጋጊ ነገሮችን ለማስተካከል ሞክሪ በቃ ያለፈ ነገር አልፏል እንግዲህ እሱም እንደነገረሽ ከሆነ የነገረሽ በቃ አንቺ እንዳትረበሽ ነው ብሏል ተቀበዩ ነገሮቹን በቃ በዚሁ ቢቆም አሪፍ ነው በቃ ነገሮቹን እዚህ ጋር አብርዱት በቃ አሁን እንግዲህ አዲሱን ትውልድ ማታጨናንቁት የኔ ሐሳብ ይሄ ነው ስለዚህ እንደዚህ አይመስላችሁ ቤተሰቦች በቃ ማጫናነቅ አያስፈልግም አሁን ነገሮቹን ስሙዝሊ መፍታት አስፈላጊ ነው ማለት ነው የተወዳችሁና የተከበራችሁ ቤተሰቦች ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል በሚቀጥለው በሌላ ቪዲዮ እንገናኛለን እስከዛው በያላችሁበት ሰላማችሁ በዝት ይበልላል ወዳችኋለሁ አከብራችኋለሁ ቻው